የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የዛሬውን ንጻሬ የሚዲያ ዳሳ ፕሮግራማችንን ጀምረናል። በዛሬው መርሃ ግብር በቤተክርስቲያናችንና በዓለም ዙሪያ ከሰሞኑ የተሰሙ የቀረቡ አብይ ዜናዎችን እናጋራችኋለን። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። የተከበራችሁ ተመልካቾቻችን የዛሬው የንጻሬ የሚዲያ ዳሳ የመጀመሪያው ርዕሰ ጉዳያችን የሚሆነው 132ኛው የቅዱስ ሲኖዶስ ምልዓተ ጉባኤ ነው። 132ኛው የቅዱስ ሲኖዶስ ምልዓተ ጉባኤ በእኛ በቤተክርስቲያናችን ባሉ እንደዚሁም ደግሞ የተለያዩ በማህበራዊ ሚዲያም ጭምር በሚሳተፉ ጸሐፍት ልዩ ትኩረት አግኝቶ ብዙ ሽፋን ያገኘ ሰሞንኛ ጉዳይ ነበረ። ይህንን ከኛ ቤተክርስቲያን ውጭ ያሉ የሌሎች አሃት ቤተክርስቲያናትም ጭምር በሰፊው ዘግበውታል። ቀጥሎ ማን ምን አለ፣ በዚህ ጉባኤ ላይ የተነሱትስ አብይ የሆኑ ጉዳዮች ምንድናቸው የሚለውን እንመለከታለን። ይህንን 132ኛውን የቅዱስ ሲኖዶስ ምልዓተ ጉባኤ ቀደም ሲል እንዳልኩት የተለያዩ የመገናኛ ብዙሃን ከሀገር ውስጥም ከውጭም ዘግበውታል። ጉባኤው በመጨረሻ ላይ ወይም በማጠናቀቂያው ባለ 15 ነጥቦች መግለጫዎችን በማውጣት አሰምቷል። እነዚህ ሲተነተኑ ወይም ሲታዩ በተለይ ዋና ዋና የሚባሉት ምንድናቸው የሚለውን በቆይታችን እናየዋለን። የመጀመሪያው በቅዱስ ሲኖዶስ ሰሞንኛ ጉባኤ ወይም በ132ኛው ምልዓተ ጉባኤ ውሳኔ ያገኘው አንደኛው የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛው የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ እንደዚሁም ደግሞ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ መሰየም ናቸው። እነዚህን ጨምሮ ሌሎችም ምደባዎች በቅዱስ ሲኖዶስ ተካሂደዋል። ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ ተመድበዋል። ብፁዕነታቸው በሲኖዶስ ጉባኤ ላይ 54 ድምጽ በማግኘት ነው ለቅዱስ ሲኖዶስ ዋና ጸሐፊነት የተመረጡት። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅነት ደግሞ የተመረጡት ብፁዕ አቡነ ሳይሮስ ናቸው። ብፁዕነታቸው በ48 ድምጽ ነው የተመረጡት። ብፁዕ አቡነ ሳይሮስ የደቡብና ምዕራብ ሸዋ እንዲሁም የሸገር ሀገረ ስብከት በተጨማሪም ደግሞ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ናቸው። አሁን በተጨማሪነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ሆነው ለቀጣዮቹ 3 ዓመታት ያገለግላሉ ማለት ነው። 48 ድምጽ በማግኘት ነው ለዚህ የኃላፊነት ቦታ የተመደቡት። በሶስተኛነት ቀደም ሲል እንዳልነው ለአዲስ አበባ ሀገረ ስብከት ብፁዕ አቡነ ሕርያቆስ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ተመርጠዋል። ሌሎችም ድምጽ የተሰጠባቸውና ምደባ የተካሄደባቸው ኃላፊነቶች አሉ። ብፁዕ አቡነ ናትናኤል ዘኮሎራዶ የቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መርጧቸዋል ወይም ሰይሟቸዋል። በተጨማሪም ደግሞ ብፁዕ አቡነ ናትናኤል የሚኒሶታና የኮሎራዶ አህጉረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ተመድበዋል። በተጨማሪም ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ ሆነው እንዲሰሩ በቅዱስ ሲኖዶስ ተመድበዋል። ሌሎች በቅዱስ ሲኖዶስ የነበሩ ሰሞንኛ ውሳኔ የተሰጠባቸው አብይ ጉዳዮችስ ምንድናቸው የሚለውን ደግሞ ቀጥሎ እንመልከት። ክቡራን ተመልካቾቻችን ንጻሬ የሚዲያ ዳሰሳ ምልከታችንን
ቀጥለናል። ቀደም ሲል እንደተከታተላችሁት 132ኛው የቅዱስ ሲኖዶስ ጉባኤ በዋናነት የወሰናቸው አጀንዳዎች ምንድናቸው? በተለይም ደግሞ ከሰሞኑ ባሉ በቤተክርስቲያናችንም ከቤተክርስቲያናችን ውጭ ባሉ ሌሎች የመገናኛ ብዙሃንም ሽፋን ያገኙ ርዕሰ ጉዳዮችን እየተመለከትን ነበር። አሁን ቀደም ሲል ካነሳናቸው የዋና ምደባዎች የብፁዓን አባቶች የኃላፊነት ምደባዎች ባለፈ የተነሱ አጀንዳዎችን ነው የምናየው። ቅዱስ ሲኖዶስ በተጨማሪነት የወሰነበት ጉዳይ ከሰሞኑ ተካሂዶ የነበረው ዝክረ ኒቂያ ዓለም አቀፍ ጉባኤ ያወጣው መግለጫና ያነሳቸው ጥያቄዎች ነበሩ። ይህም ለቅዱስ ሲኖዶስ ቀርቦ ነበር። ቅዱስ ሲኖዶስ በዝክረ ኒቂያ ጉባኤ የቀረቡ እና ውሳኔ የተሰጠባቸው ጥያቄዎች አጀንዳዎች ሁሉም በየደረጃው ተፈጻሚ እንዲሆኑ ሲል በሰሞነኛው ጉባኤ ወስኗል። ሌላው ቅዱስ ሲኖዶስ ውሳኔ የሰጠበት የ2018 የመደበኛና የካፒታል ዓመታዊ በጀት ነው። በዚህ መሰረት ብር 5.4 ቢሊዮን ለ2018 በጀት ዓመት መመደቡንና መጽደቁን በመጨረሻ ላይ በወጣው መግለጫ ተመልክቷል። ይህም በመገናኛ ብዙሃን ተሰራጭቷል። ቅዱስ ሲኖዶስ በመጨረሻ ካወጣው መግለጫ ላይ የተወሰነውን እናጋራችሁና ወደ ቀጣዩ ዜና እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል ያገኘቻቸውን ዶግማዊ ቀኖናዊ እና ትውፊታዊ ሀብቶቿ የሕግ ጥበቃና ከለላ አግኝተው ሃይማኖታዊ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁ ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ ሰጥቷል። በ2018 ዓመተ ምህረት የመደበኛና የካፒታል ዓመታዊ በጀት 5 ቢሊዮን 407 ሚሊዮን 415,607 ብር ከ25 ሳንቲም እንዲሆንና የበጀት አርስቱ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። ቀደም ሲል ያው አብረን እንደነበርነውና እንዳያችሁት ስናቀርብላችሁ የነበረው 132ኛውን የቅዱስ ሲኖዶስ ምልዓተ ጉባኤን በተመለከተ የተነሱ ዋና አጀንዳዎችን እያስቃኘናችሁ ነበር። በዚህ በኩል በተለይም ደግሞ የመገናኛ ብዙሃን ያስተላለፏቸውን ዋና ዜናዎች ለመመልከት ሞክረናል። ማን ምን አለ የሚለውን ደግሞ በተጨማሪ ከዚሁ ዜና ጋር ያይዘን ቀጥሎ እናቀርባለን። አዲሶቹ ተመራጮች ብፁዓን አበው ሊቃነ ጳጳሳትን በተመለከተ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን ተዘግቦ አይተናል። በተለይም ደግሞ የውጭ መገናኛ ብዙሃንን ጨምሮ የሀገርን የቤተክርስቲያንንም ሰላምና አንድነት የሚያስጠብቁ ህዝበ ክርስቲያኑን ከየትኛውም ተግዳሮትና ፈተና የሚጠብቁ ስራዎች ከነሱ ይጠበቃል የሚሉ ወይም ደግሞ በዚህ ረገድ የሚጠበቅ መሆኑን የሚያሳዩ ዜናዎች በስፋት ተሰራጭቶ ተመልክተናል። እዚህ በስክሪኑ ላይ እንደምትመለከቱት የውጭ አብያተ ክርስቲያናት እንደዚሁም ደግሞ የሀገር ውስጥም ያሉ ልዩ ማጣቀሻዎችን እንደ ምንጭነት ለመጠቀም ሞክረናል። ከዚሁ ጋራ እየተባለ ያለው ነገር በቤተክርስቲያን ደረጃ በነበሩ አንዳንድ ችግሮች ውስጥ ለተፈጠሩ ሁኔታዎች አዲሶቹ መሪዎች ፍትህና ህረትን የሚያስጠብቁ እንደሚሆኑ እምነታቸውን የገለጹ ልዩ ጻሕፍት አሉ። በተጨማሪም ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከብፁዓን አባቶቹ ጋራ በኢዮቤልዩ ብሔራዊ ቤተ መንግስት መገናኘታቸውን በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ወደፊትም አብሮ ለመስራት በመንግስት ወገን ያለውን ዝግጁነትና በጎ ምኞታቸውን አስተላልፈዋል። በተጨማሪም የሰላም ሚኒስቴር በማህበራዊ ሚዲያ ገጹ ባሰራጨው እንደዚህም ደግሞ ሌሎች የሀገር ውስጥ ሚዲያዎች ተቀባብለው በተመለከተው መሰረት በቀጣይ በሚኖረው የቤተክርስቲያን የአገልግሎት ጊዜ ውስጥ ቤተክርስቲያንን ከሚመሩ ብፁዓን አባቶች ጋራ በጋራ ለመስራት ያለውን ፍላጎትና ዝግጅት የገለጸበት ዜና በስፋት ተሰራጭቶ ተመልክተናል። ወደ ሌሎች ዜናዎች እንሄዳለን።
የተከበራችሁ ተመልካቾቻችን እየተከታተላችሁ የሚገኘው ንጻሬ የሚዲያ ዳሰሳ መርሃ ግብራችንን ነው። ቀደም ሲል በተለይ ከ132ኛው የቅዱስ ሲኖዶስ ጉባኤ ጋር ተያይዞ በአጠቃላይ በሀገር ውስጥም በውጭም ጭምር የተሰራጩ ዜናዎችን ስንቃኝ ነበር። አሁን ደግሞ ወደ ሀገር ውስጥ ሌሎች መልከታዎቻችን ተሻግረን ምን ነበር የሚሉ አብይ ዜናዎችን እንዳሳለን። በቤተ ክርስቲያናችን ከሰሞኑ ከተሰራጩ ጎላ ያሉ ዜናዎች መካከል በምስራቅ ሸዋ ሀገረ ስብከትና በሸገር ሀገረ ስብከት ማለትም አዳማ ከተማና ገላን ከተማ ላይ የታነጹ ሁለት አብያተ ክርስቲያናትን የተመለከቱ ጎላ ያሉ ዜናዎች ይገኙበታል። በምስሉ ላይ እንደምትመለከቱት አዳማ ከተማ ላይና ገላን ከተማ ላይ ሁለት እጅግ ድንቅ የሆኑ ህንጻዎች ተገንብተዋል። ይህንን የህንጻ ቤተክርስቲያን ግንባታ በተመለከተ በእኛ ጣቢያም በሌሎችም የመገናኛ ብዙሃን ሰፋ ያሉ ዘገባዎች ሲሰራጩ ነበሩ። ምን ተባለ፣ ምንስ ይዘት ነበረው የሚለውን በአጭሩ መልከት እናድርገው። የአዳማ ደብረገነት ቅዱስ ኪዳነ ምሕረት ካቴድራል ህንጻ ምርቃትን ነው በስተቀኝ በኩል ያለውን የምትመለከቱት። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ህንጻ ቤተክርስቲያን ምረቃ ላይ ተገኝተዋል። ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ልዩ ልዩ ኃላፊዎች፣ ሊቃውንተ ቤተክርስቲያን እንደዚሁ በዚህ የህንጻ ቤተክርስቲያን ምረቃ ወቅት ተገኝተው ነበር። በዜናዎቹ እንደተሰራጨው ይህን ህንጻ ቤተክርስቲያን ገንብቶ ለማጠናቀቅ 13 ዓመታት ያህል ፈጅቷል። ቅዱስነታቸው በሰጡት አባታዊ ቡራኬ በብዙ ድካም የሰራችሁት ህንጻ ቤተክርስቲያን አስገራሚ ነው፣ ለእናንተም ታሪክ ማስቀመጥ ሆኖላችኋል ሲሉ ገልጸዋል። ደስ ይበላችሁም ብለዋቸዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ በበኩላቸው በብዙ ፈተና ውስጥ አልፈን ይህን ህንጻ ቤተክርስቲያን ግንባታውን በማጠናቀቃችን ፈጣሪን እናመሰግናለን ብለዋል። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ገላን ከተማ ሄደናል። በገላን ከተማ ማለትም በሸገር ከተማ ሀገረ ስብከት ስር የዋሻ ደብረ መንክራት ቅዱስ ገብርኤል ቤተክርስቲያን አዲስ የተገነባ ህንጻ ተመርቋል። በክብረ በዓሉ ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በተጨማሪም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ ሌሎችም ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ ኃላፊዎች እንደዚሁም ደግሞ በርካታ ምዕመናን ተገኝተው ነበር። በዚህ ህንጻ ቤተክርስቲያን ምረቃ ወቅት የተባለ ለየት ያለ ነገር አለ። ቀደም ሲል በዚህ በዓል ላይ እንደተገለጸው የህንጻ ቤተክርስቲያን ይገኝ የነበረው በምስራቅ ሸዋ ሀገረ ስብከት ስር ነበር። ብፁዕ አቡነ ሳይሮስ እንዳሉት ይህንን ቤተክርስቲያን ከናንተ ጋር በመሆን ያሰሩት ብፁዕ አቡነ ጎርጎርዮስ ናቸው። እሳቸው ብዙ ደክመዋል፣ ብዙ ለፍተዋል። እኔ አሁን ነው የመጣው ሲሉ ህንጻው ተጀምሮ እስኪጠናቀቅ ድረስ ለነበረው ድካምና ለተሰራው ስራ ለተለፋው ልፋት ሁሉ ምስጋናቸውን አቅርበዋል። በሌላ በኩል ብፁዕ አቡነ ጎርጎርዮስ እንዳሉት ደግሞ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ገላን ከተማ ከምስራቅ ሸዋ ሀገረ ስብከት ተነስቶ ወደ ሸገር ከተማ ሀገረ ስብከት ሲተላለፍ አንድም ዲያቆን አንድም ካህን ሳይቀነስ ሳይፈናቀል ሆነዋል። በመሆኑም ብፁዕነታቸው በዚህ በኩል ለሰሩት ምሳሌ ለሚሆን አገልግሎትና እውነተኛ አባትነት ሊመሰገኑ ይገባቸዋል ብለዋል። ይህንን ዜና የሸገር ሀገረ ስብከት ሚዲያ እንዲሁም ደግሞ የምስራቅ ሸዋ ሀገረ ስብከት ሚዲያ በስፋት የዘገቡ ሲሆን ሌሎችም የመገናኛ ብዙሃን ዘግቦት ተመልክተናል። ወደ ውጪ ዜናዎች እንሄዳለን። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። በማስከተል ደግሞ
ወደ ውጪ እንጓዝና ከአህት አብያተ ክርስቲያናት ያገኘናቸውን ዜናዎች እናጋራቸዋለን። በቅድሚያ ወደ ህንድ ማላንካራ እንሄዳለን። ከዛ ደግሞ ወደ አርሜኒያ እንጓዛለን። ከህንድ ማላንካራ እንጀምር። 3 አህት አብያተ ክርስቲያናት ማለትም በመካከለኛው ምስራቅ የሚገኙ በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ዙሪያ ተነጋግረው አንድ ውሳኔ ማሳለፋቸው አነጋጋሪ መሆኑን በተለያዩ ዜናዎች ላይ ተመልክተናል። በህንድ ማላንካራ የሶሪያ ቤተክርስቲያን ለአንድ ክፍለ ዘመን የቆየውን ግጭት አስመልክቶ የመካከለኛው ምስራቅ 3 ኦርቶዶክስ አብያተ ክርስቲያናት እናሸማገል ማለታቸው ሁለት አይነት ምላሽ ማስከተሉ ነው ከዜናው የተመለከተው። በህንድ ማላንካራ ያለውን ግጭት የተመለከተ የኋላውን መነሻ ስናይ ያስተዳደርና የስልጣን መዋቅር የመነሻ ያደረገ ወይም ደግሞ ሰበብ እንደሆነበት የዜናው ዘገባ ያሳያል። የህንድ ኦርቶዶክስ ማላንካራ የሶሪያ ቤተክርስቲያን ጥያቄውን በብዙ ሁኔታ ተቃውማዋለች። አንደኛ ያለችው ነገር ቢኖር ምንድነው 3ቱ ቅዱሳን አባቶች የተሳተፉበት ጉባኤ ሁለቱን የኦርቶዶክስ አብያተ ክርስቲያናት እናስማማቸው ካለ በኋላ ታይዞ ያለው ነገር ምንድነው የሶሪያ ኦርቶዶክስ ቤተክርስቲያን ከማናቸውም ጋራ ቢሆን በስነ መለኮትም ጉዳይ ይሁን በተለያዩ መርሃ ግብራት እንዳትሳተፍ የሚል የአቋም ውሳኔ አሳልፎ ነበር። ይህ የጅምላ ውሳኔ የህንድ ማላንካራ ኦርቶዶክስ ቤተክርስቲያንን እጅግ ያስቆጣት ሆናል። በተጨማሪም ደግሞ ሌሎቹ የኦሪየንታል አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ቤተክርስቲያንና የሶሪያ ሐዋርያዊ ቤተክርስቲያን ባልተሳተፉበት ሁኔታ 3ቱ ማለትም ብፁዕ ወቅዱስ አቡነ ታውሮስ ሁለተኛ ከኮፕቲክ ኦርቶዶክስ ቤተክርስቲያን፣ ብፁዕ ወቅዱስ አቡነ ሞር አግናጢዮስ ኤፍሬም ሁለተኛ ከሶሪያ ኦርቶዶክስ ቤተክርስቲያን፣ ብፁዕ ወቅዱስ አቡነ አራም ከአርመን ኦርቶዶክስ ቤተክርስቲያን ተሰባስበው ይህንን ውሳኔ ማካሄዳቸው አግባብ አይደለም በሚል የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ውሳኔውን ተቃውማለች። በተጨማሪም ቤተክርስቲያኒቱ ያለችው ነገር ቢኖር በሁለቱ መካከል ያለውን ግጭት ተከትሎ የህንድ የፍትህ ስርዓትና ልዩ ልዩ አካላት ህጋዊ ጉዳዮችንና ተቋማዊ ነገሮችን በተመለከተ ፍትሃዊ ውሳኔ ሰጥተውልኝ ሳለ የጅምላ አሁን በ3ቱ አብያተ ክርስቲያናት የተሰጠው አስተያየትና ድምዳሜ አግባብ አይደለም በሚል ነው ከሰሞኑ መግለጫ ያወጣችው። ይህንን መግለጫ እዚህ ስክሪኑ ላይ ወይም ደግሞ በየቴሌቪዥን ስክሪናችሁ ታዩታላችሁ። ዜናውን ተዋሕዶ ሚዲያ ከሀገር ውስጥ እንደዚሁም ደግሞ በማህበራዊ ሚዲያዎች የሚሳተፉ ልዩ ልዩ ጸሐፍት እንደዚሁም ደግሞ ዘ ኒው ኢንዲያን ኤክስፕሬስ፣ ዘ ሂንዱና ሌሎችም ዘግበውት ተመልክተናል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳ ለዛሬ የያዘውን የመጨረሻ ርዕሰ ጉዳይ ቀጥሎ እናቀርብና የፕሮግራማችን ፍጻሜ ይሆናል። ወደ ስዊዘርላንድ ነው የሚወስደን ቀጣዩ ዜና። የአርሜኒያ ሃይማኖታዊና ትውፊታዊ ቅርሶች መጥፋት ጉዳይ እጅግ አሳሳቢ ሆኖ በስዊዘርላንድ የዓለም አብያተ ክርስቲያናት ጉባኤ WCC ውይይት ተካሂዶበታል። በጉባኤው ላይ እንደተገለጸው አርትሳህ በሚባለው የአዘርባይጃን ግዛት በክርስቲያኖች ላይ በተፈጸመው ጥቃት 120 ሺህ የሚሆኑ ክርስቲያኖች በወታደራዊ ዘመቻ ምክንያት ተፈናቅለዋል። እስከ 1500 ዓመት ዕድሜ ያላቸው የቤተ ክርስቲያን ቅርሶች ወድመዋል። ቀሪው ሃይማኖቱን ትውፊቱን እንዲያስቀጥል የሚፈልግ ህዝበ ክርስቲያንም በመከራ ውስጥ ይገኛል። እንደዚሁም አብያተ ክርስቲያናት፣ የመካነ ዕረፍት ቦታዎች፣ ሐውልቶች፣ ልዩ ልዩ መንፈሳዊ የአገልግሎት መስጫዎች ሁሉ እየወደሙ እየተዘረፉ ይገኛል። በተጨማሪም የአርሜኒያ ክርስቲያኖችን አድኑ፣ እንደ ሰው ጭምር ኃላፊነታችሁን ተወጡ ሲል ለመላው ዓለም ጉባኤው ጥሪ አቅርቧል። ዜናው እንደሚለው አካባቢውን የሚያውቁ ከኦርቶዶክስ ውጪ ያሉ ክርስቲያኖች፣ የአይሁድ፣ የእስልምና ተከታዮች እንደዚሁም ባህላዊ መሪዎች ጭምር በአዘርባይጃን አርትሳህ የሚገኙ ክርስቲያኖች እየደረሰባቸው ያለውን ግፍና መከራ ተረድተው እንርዳቸው፣ እናግዛቸው፣ ከዚህም መከራ እናውጣቸው እያሉ ይገኛል። ይህንን ዜና የዓለም አብያተ ክርስቲያናት ጉባኤ WCC ገጽ ላይ ተመልክተነው ለእናንተ ተመልካቾቻችን አጋርተናቸዋል።
የተከበራችሁ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሳምንታዊው ንጻሬ የሚዲያ ዳሳ ከቤተክርስቲያናችንና እንደዚሁም ከውጭ አብያተ ክርስቲያናት ዋና የነበሩ ዜናዎች እንደዚሁም ደግሞ በልዩ ልዩ መገናኛ ብዙሃን ሽፋን ያገኙ ርዕሰ ጉዳዮችን አለፍ ብለንና መርጠን ያስቃኘናችሁን ነበር። የዛሬው በዚህ ተፈጽሟል። በመጪው ሳምንት እንደዚሁ ሌሎች የምናገኛቸውን ዋና ሰሞነኛ ዜናዎች በማሰባሰብ እናጋራችኋለን። ለነበረን ቆይታ እናመሰግናለን። መልካም ጊዜ።